ታሪካችን የሚጀምረው የዓለማችን ልዕለ ኃያል ሀገር አሜሪካ ዋና ከተማ በሆነችው ዋሽንግተን ዲሲ ውስጥ ሲሆን በዛው ከተማ ውስጥ ባለ አንድ የአየር ወለድ ወታደሮች ማሰልጠኛ ተቋም ውስጥ የሚሰለጥኑ በርካታ ወታደሮችን ስልጠና እየሰለጠኑ እያሳየን ነው። ወታደሮቹ ዓለም ቆማ ያጨበጨበችላቸውና ከፊታቸው የቆመን ኃይል ያለ አንዳች ማወላወል የመደምሰስ ብቃት ያላቸው ሲሆን ከነዚህም ወታደሮች ውስጥ በብቃቷ ልቃ የተመሰከረላትን አሊሰን የተባለችን አንዲት ጉብልን እንመለከታለን። በስልጠናውም ላይ አሊሰን እየተፋለማት የነበረውን ወታደር በአንድ ጊዜ ከመሬት በማጋደሟ የአሊሰን አሰልጣኝ የሆነው ሰው መጥቶ ከኋላዋ ጥቃት በመፈጸም መሬት ላይ ካጋደማት በኋላ ምንም እንኳን ጎበዝ ብትሆንም አሁንም ራሷን ማሻሻል እንዳለባት ያስታውሳታል። የወታደሮቹን የስልጠና ልምምድ ሲከታተል የነበረው ሳም የተባለው የአሊሰን አጎትም የአሊሰንን ብቃት ሲያይ ከቆየ በኋላ ደስ ብሎት ያን ዕለት መጠጥ አብረው እንድትጠጣ በመጋበዝ ከስልጠናው ቦታ ውጪ ይወስዳታል። የአሊሰን አጎት ሳምም ከፍተኛ የአሜሪካ ደህንነት መስሪያ ቤት ውስጥ በሥራ አስኪያጅነት የሚሰራ ሰው ሲሆን ሳም ከአሊሰን ጋር መጠጥ እየጠጡ ሲያወሩ ቆይተው ሳም አሊሰንን እሱ መስሪያ ቤት ተቀላቅላ እንድትሰራ ሊጠይቃት እንደመጣ ለአሊሰን ይነግራታል። አሊሰን ግን አጎቷ ሳም ያቀረበላትን የሥራ ዕድል ከሰማች በኋላ ይህን ዕድል ያገኘችው የእሱ ዘመድ ስለሆነች ይሆን ወይንስ በብቃቷ እንደሆነ ስትጠይቀው ሳምም አየር ወለድ ላይ ካሉ ሰዎች በሙሉ በብቃቷ የተሻለች ስለሆነ እንደሆነ አስረግጦ በመንገር በችሎታዋ እንደሆነ ይመሰክርላታል። የዛን ዕለትም በዜና አውታሮች ላይ የአሜሪካ መንግስት ኢስቶቪያ ተብላ ከምትጠራው በነዳጅ የበለጸገች አገር ጋር የነዳጅ ንግድ ለመጀመር ውል ሊፈርም እንደሆነ እየተዘገበ እንመለከታለን። ይህንንም ዜና ተከትሎ የአሜሪካን ከፍተኛ ባለስልጣናት የሆኑት ግለሰቦች ፋልከን የተባለውን የአሜሪካን ፕሬዝዳንት ይህን ስምምነት እንዲያቋርጥ መምከር ይጀምራሉ። ይህን ለማለታቸው ዋነኛ ምክንያታቸው ደግሞ የኢስቶቪያን ነዳጅ በቁጥጥራቸው ስር አድርገው እየሸጡ ያሉት ኢስቶቪያ ውስጥ የሚንቀሳቀሱ አደገኛ አሸባሪዎች ስለሆኑ ይህ ነገር ለነዳጅ ግብይቱ ሂደት ትልቅ እንቅፋት እንደሚሆን እርግጠኛ እንደሆኑ ለፕሬዝዳንቱ ይነግሩታል። በቀጣይም ቀን አሊሰን በአጎቷ ሳም አማካኝነት የፕሬዝዳንቱ ዋና መኖሪያ ወደ ሆነው ነጩ ቤተ መንግሥት የደህንነት ኃላፊ ተደርጋ በመሾም ሥራዋን መስራት ትጀምራለች። ፕሬዝዳንቱም ምንም እንኳን ከስሩ ባሉት ሰዎች አማካኝነት ከኢስቶቪያ ጋር ሊፈጽም ያሰበውን የነዳጅ ንግድ ስምምነት እንዲያቆም ቢወተወትም ፕሬዝዳንቱ ፋልከን ግን የሰዎችን ምክር ችላ በማለት ወደ ኢስቶቪያ ሄዶ ውሉን ለመፈጸም መዘጋጀት ይጀምራል። በዚህም ምክንያት ሳም ፕሬዝዳንቱን ተከትለው ወደ ኢስቶቪያ የሚሄዱትን የደህንነት ቡድኖችና የጋዜጠኛ ቡድኖችን ከመለመለ በኋላ አሊሰንንም ወደ ኢስቶቪያ የሚሄደው ቡድን ውስጥ እንደተካተተችበት ይገልጽላታል። የአሜሪካው ፕሬዝዳንት ወደ ኢስቶቪያ ለመምጣት ማሰቡን አስመልክቶም ኢስቶቪያ ውስጥ የሚንቀሳቀሰው የሽብር ቡድን ዋና ኃላፊ የሆነው ሩዲኖቭ የተባለው አረመኔ ሰው የኢስቶቪያን ፕሬዝዳንት ከቤተ መንግሥቱ አግቶ ወደ ራሱ ካምፕ እንዲመጣ ያስደርጋል። ሩዲኖቭ የኢስቶቪያን ፕሬዝዳንት ከአሜሪካ ጋር ሊተባበር በመወሰኑ እነሱ የሚያገኙበትን ገቢ ሙሉ በሙሉ እንደሚያስቆምባቸው በመግለጽ ለዚህም ተግባሩ እሱና የአሜሪካ ፕሬዝዳንት ዋጋቸውን እንደሚከፍሉ ለኢስቶቪያው ፕሬዝዳንት በንዴት ውስጥ ሆኖ ይገልጽለታል። ዋሽንግተን ውስጥም ፕሬዝዳንቱ የሚንቀሳቀስበትን ኤርፎርስ ዋን የተባለውን ግዙፍ አውሮፕላን የሚያሽከረክረው ፓይለት ከረጅም የሥራ ቆይታ በኋላ ወደ ቤቱ ሲመለስ ሚስቱና ልጆቹ አንድ ኒኮላይ በተባለ ለሩዲኖቭ በሚሰራ አሸባሪ ታግተው ይደርሳል። ፓይለቱም እየተከናወነ ባለው ነገር ግራ ተጋብቶ ባለበት ሰዓት ኒኮላይ ፓይለቱና ቤተሰቦቹን በሙሉ በጭካኔ ተኩሶ በመግደል የፓይለቱን መታወቂያ ይዞ ከፓይለቱ ቤት ይወጣል። በቀጣዩም ቀን የአሜሪካኑ ፕሬዝዳንት ወደ ኢስቶቪያ በረራ ከመጀመሩ በፊት አውሮፕላኑ ላይ ፍተሻ እያደረጉ የነበሩ ሰዎች ጋር ጆና የተባለ ለአሸባሪው ሩዲኖቭ የሚሰራ ሰው ወደ አውሮፕላኑ በመምጣት አንዱን ሰው መጥቶ ከጣለው በኋላ የአውሮፕላኑ መቆጣጠሪያ ክፍል ውስጥ ገብቶ የአውሮፕላኑን እንቅስቃሴ
አሸባሪዎቹ ነሩዲኖቭ ከኤስቶቪያ ሆኖ እንዲቆጣጠሩት የሚያስችል ጥገና አውሮፕላኑ ላይ ያደርጋል። ከጥቂት ሰዓታትም በኋላ የደህንነት መስሪያ ቤቱ ስራ አስኪያጅ የሆነው ሳም ከአሊሰንና በርካታ ደህንነቶች ጋር በመሆን የፕሬዝዳንቱ አውሮፕላን ወደ ቆመበት ኤርፖርት ይደርሳሉ እና አሊሰንም ከመጡ ከጥቂት ደቂቃዎች በኋላም ፕሬዝዳንቱ ፋልከን ከግል ጠባቂዎቹ ጋር በመሆን ወደ አውሮፕላኑ በመምጣት አውሮፕላን ውስጥ ወደ ተዘጋጀለት የግል ቢሮ ይገባል። በዛው ቅጽበትም ትላንት ትክክለኛውን የአውሮፕላን አብራሪ ከነቤተሰቦቹ የገደለው ኒኮላይ ትላንት የገደለውን የአውሮፕላን አብራሪ መታወቂያ በመያዝ አውሮፕላን ውስጥ ገብቶ አውሮፕላኑን በማስነሳት ወደ ኤስቶቪያ መምዘግዘጋቸውን ይጀምራሉ። በረራው ከተጀመረ ከጥቂት ደቂቃዎች በኋላም ከኒኮላይ አጠገብ የተቀመጠው ረዳት ፓይለት አሜሪካ ካሉ የአየር መንገዱ የራዳር ተቆጣጣሪዎች ጋር ግንኙነት ለማድረግ ቢሞክርም ነገር ግን ቀደም ብሎ ጆና የተባለው ለሩዲኖቭ ይሰራ የነበረው ሰው የግንኙነት መስመሩን ጠልፎት ስለነበር ማንንም ማግኘት ሳይችል ይቀራል። በዚህም ጊዜ ኒኮላይ አጠገቡ የነበሩትን ሁለት ረዳት አብራሪዎች በሽጉጥ በመግደል በረራውን ይቀጥላል። በዛው ሰዓትም ፕሬዝዳንቱ ፋልከን ከግል ቢሮ በመውጣት አውሮፕላን ውስጥ ላሉት ጋዜጠኞች ጋዜጣዊ መግለጫ እየሰጠ ያለ ሰርጂዮ የተባለ አንድ ጋዜጠኛ የፕሬዝዳንቱ ውሳኔ ግልብ የሆነ እንቅስቃሴ እንደሆነ በመግለጽ ፕሬዝዳንቱን ከፍ ዝቅ አድርጎ መናገር ይጀምራል። ፕሬዝዳንቱም ትችቱን በጸጋ ተቀብሎ መልስ እየሰጠ ባለበት ወቅት ድንገት ሙሉ አውሮፕላኑን የተቆጣጠሩት አሸባሪዎች መሪ የሆነው ሩዲኖቭ ኤስቶቪያ ሆኖ አውሮፕላን ውስጥ ላሉት ሰዎች መልእክት ማስተላለፍ ይጀምራል። መልእክቱም የአሜሪካው ፕሬዝዳንት አሁኑኑ ከኤስቶቪያ ጋር ሊያደርገው የነበረውን የነዳጅ ንግድ እንቅስቃሴ መሰረዙን የሚያሳውቅ መግለጫ እንዲሰጥ፣ ያለበለዚያ ግን አውሮፕላን ውስጥ ያሉትን ሰዎች አንድ በአንድ ማጋደም እንደሚጀምር ያሳውቃቸዋል። የአሸባሪውንም ሩዲኖቭ መግለጫ ተከትሎ አውሮፕላኑ በጠላት እንደተጠለፈ በመረዳት ሳም ፕሬዝዳንቱ ከሁለት ጥበቆቹ ጋር ወደ ግል ቢሮ እንዲገባ በማድረግ ሌሎቹን ደህንነቶች ተበታትነው አውሮፕላን ውስጥ ያሉትን የሩዲኖቭን ሰዎች እንዲያድኑ ትዕዛዝ ያስተላልፋል። በዚህም ወቅት ቅድም ፕሬዝዳንቱን ሲዘልፍ የነበረው ሰርጂዮ የተባለ ጋዜጠኛ ሽጉጡን አውጥቶ እነርሱ ጋር የነበረውን የአሜሪካን ደህንነት ከገደለው በኋላ ከጋዜጠኞቹ ውስጥ ጁባል ከተባለው ሌላኛው ባልደረባው ጋር ሆነው ጋዜጠኞቹን ያግቷቸዋል። ይህ ከሆነ ከጥቂት ሰከንዳት በኋላም ወደ አውሮፕላኑ ጋቢና እያመሩ የነበሩት ሁለት ደህንነቶች በጆና ይገደሉና ጆና የአውሮፕላኑን ጋቢና አንኳኩቶ በመግባት አውሮፕላኑን እያበረረ ከነበረው ከኒኮላይ ጋር ይቀላቀላል። ኒኮላይም በመነጋገሪያው በኩል ፕሬዝዳንቱን ከተደበቀበት እንዲወጣ በማሳሰብ አውሮፕላኑን ከግራ ወደ ቀኝ እያወዛወዘ ደህንነቶችንና አውሮፕላኑ ላይ የተሳፈሩትን ሰዎች ሲያንገላታ በመቆየቱ የአሊሰን አጎት ሳም እግሩ ላይ መጠነኛ ጉዳት ይደርስበታል። ነገር ግን ኒኮላይ በዚህ ሳያበቃ ፕሬዝዳንቱ በ20 ሰከንድ ውስጥ ከተደበቀበት የማይወጣ ከሆነ ተሳፋሪዎችን መግደል እንደሚጀምር ጠንካራ ማስጠንቀቂያ በማስተላለፍ ከ20 ጀምሮ ወደ ታች መቁጠር ይጀምራል። ፕሬዝዳንቱም በሱ ምክንያት የሰው ሕይወት አደጋ ላይ እንዲወድቅ ስላልፈለገ ሳይወድ በግዱ ከሁለት አጃቢዎቹ ጋር ከተደበቀበት የግል ቢሮ ለመውጣት ይገደዳል። ፕሬዝዳንቱም ከቢሮ ከወጣ በኋላ ሰርጂዮና ጁባል የተባሉት ሰዎች አንዲት ሴት ላይ ሽጉጥ ደቅነው ከፕሬዝዳንቱና ከፕሬዝዳንቱ ጥበቆች ጋር ተገናኝተው ሁሉም በተፋጠጡበት ሰዓት ጆና የተባለው ሌላኛው አሸባሪ መጥቶ ሁለቱን የፕሬዝዳንቱን ጥበቆች በሚያስገርም ፍጥነት ተኩሶ ይገድላቸዋል። ከዚህም በኋላ የአሸባሪዎቹ ዋና የሆነው ሩዲኖቭ ፕሬዝዳንቱ እቅዱን እንዲሰርዝ የአንድ ሰዓት የማሰቢያ ጊዜ እንደሰጠው መልእክት በማስተላለፉ ሰርጂዮ የተባለው አሸባሪ ፕሬዝዳንቱን ይዞት ወደ አንድ ክፍል ውስጥ በማስገባት ይጠብቀው ይጀምራል። በዚህም መሃል ፕሬዝዳንቱ ሰርጂዮ የተዘናጋ መስሎት ለመፋለም ያቅሙን ያህል ቢሞክርም ሰርጂዮ ግን ከፕሬዝዳንቱ የተሻለ ተፋላሚ ስለነበር የፕሬዝዳንቱ ሙከራን በአጭሩ ይቀጨዋል። ብዙም ሳይቆይ ግን ሰርጂዮና ፕሬዝዳንቱ ያሉበት ክፍል ሌላኛው አሸባሪ ጆና በመምጣት አንኳኩቶ ካስከፈተ በኋላ ሰርጂዮን ቀይሮት እሱ ፕሬዝዳንቱን መጠበቅ ይጀምራል። ይህንንም ነገር ተደብቃ ስትከታተል የነበረችው አሊሰን ፕሬዝዳንቱና ጆና ወዳሉበት ክፍል ሄዳ ቀስ ብላ ካንኳኳች በኋላ ጆና ያንኳኳው ሰርጂዮ መስሎት ሲከፍተው
አሊሰን እንደ ግስላ ተወርውራ ወደ ክፍሉ በመግባት ከጆና ጋር መፋለም ትጀምራለች። ምንም እንኳን ጆና ምርጥ ተፋላሚ የነበረ ቢሆንም አሊሰን ግን የምርጦች ሁሉ ምርጥ በመሆኗ ጆናን በቀላሉ ወግታ ነፍሱን ወደ ገሃነም ትልከዋለች። ይህም ከሆነ በኋላ ሌሎች ተሳፋሪዎችን እየጠበቀ የነበረው አሸባሪው ጁባል ደግሞ እግሩ ላይ ጉዳት ከደረሰበት ሳም ጋር በመገናኘቱ በሁለቱ መሃል ቅልጥ ያለ ፍልሚያ ይጀምራል። አታጋንስቲ። ሳምም ጁባልን ደህና አድርጎ ሲያሸው ቆይቶ ሊገርለው ከጫፍ ሲደርስ ሰርጂዮ ከኋላው በመድረስ ሳምን በቁጥጥሩ ስር ያውለዋል። ሰርጂዮም ፕሬዝዳንቱን እንዲጠብቅ ትቶት የመጣውን ጆናን በስልክ ለማግኘት ቢሞክርም ጆና ግን መልስ መመለስ ባለመቻሉ ሰርጂዮ ባልደረባቸው ጆና በደህንነት አባል እንደተገደለና ፕሬዝዳንቱም እንዳመለጠ እርግጠኛ ይሆናል። ይህንንም ተከትሎ ሰርጂዮ አውሮፕላን እያበረረ የነበረው ኒኮላይን ወደ እነሱ እንዲመጣ መልእክት ስላስተላለፈለት ኒኮላይ አውሮፕላኑን ራሱን በራሱ እንዲያበር የሚያስችል ሲስተም ላይ አድርጎት እነ ሰርጂዮ ወዳሉበት ማምራት ይጀምራል። ሰርጂዮም ሳም ላይ ሽጉጥ እንደደቀነ አውሮፕላን ውስጥ ያለውን መልእክት ማስተላለፊያ ስልክ በመጠቀም ፕሬዝዳንቱን እንዲያመልጥ የረዳውን ሰው በአንድ ደቂቃ ውስጥ ራሳቸውን አሳልፈው የማይሰጡ ከሆነ ሳምን እንደሚገርለው መዛት ይጀምራል። ራጎትሽ ተገደለ። ሳም ግን ድምፁን ጮክ አድርጎ ለሱ ብለው ራሳቸውን ጠላት እጅ ውስጥ እንዳይከቱ መናገር በመጀመሩ ጁባል የተባለው አሸባሪ ተናዶ ሳምን ተኩሶ ይገርለዋል። አሊሰንም የአጎቷን መሞት በስልክ በሰማችው ድምፅ አማካኝነት ተረድታ ደንግጣ ባለችበት ሰዓት አሸባሪው ኒኮላይ ከፊት ለፊቷ ድንገት በመምጣቱ አሊሰን በሚያስገርም ፍጥነት ኒኮላይ ላይ ተኩሳ ግንባሩን በመብሳት ጸጥ ታደርገዋለች። ከዚህም በኋላ አሊሰን ፕሬዝዳንቱን ይዛ የአውሮፕላኑን የአደጋ ጊዜ መውጫ በመጠቀም ከአውሮፕላኑ ላይ በፓራሹት ዘለው በመውረድ ከአሸባሪዎቹ እጅ ያመልጣሉ። ከጥቂት ደቂቃዎችም በኋላ ሰርጂዮና ጁባል ፕሬዝዳንቱ ከአውሮፕላን ላይ በፓራሹት መውረዱን በመረዳታቸው ይህን ዜና ለመሪያቸው ሩዲኖቭ ፈጥነው ያሳውቁታል። ሩዲኖቭም ይህንን ሲሰማ በነ ሰርጂዮ ድክመት ፕሬዝዳንቱ እንዳመለጠ ስለተረዳ በስሩ ያሉትን አሸባሪዎች ኤርፎርስ ዋን አውሮፕላንን በሚሳኤል ተመቶ እንዲጋይ ትዕዛዝ ያስተላልፍና አውሮፕላኑ ተመቶ ይጋያል። የአሜሪካ አየር መንገድ መስሪያ ቤትም ኤርፎርስ ዋን አውሮፕላኑ ከቁጥጥራቸው ውጪ መሆኑ ሳያንስ አሁን ደግሞ ከራዳር ላይ መሰወሩ ስላስደነገጣቸው የአየር መንገዱ ሰራተኞች ጉዳዩን ለምክትል ፕሬዝዳንቱ በመደወል ያሳውቁታል። ምክትል ፕሬዝዳንቱም ማርክ የተባለውን የደህንነት መስሪያ ቤት ምክትል ስራ አስኪያጅን በጣም በፍጥነት አውሮፕላኑ ወደ ተከሰከሰበት ስፍራ የታጠቁ ሰዎችን ይዞ እንዲያመራ ያዘዋል። አሸባሪው ሩዲኖቭም ፕሬዝዳንቱ ከአውሮፕላን የዘለለው የኢስቶቪያ ድንበር አካባቢ እንደሆነ ስለተረዳ በርካታ የታጠቁ ኃይሎችን ወደ ኢስቶቪያ ድንበር ያሰማራል። አሊሰንና ፕሬዝዳንቱም መሬት ላይ በሰላም ካረፉ በኋላ ያሉበትን ሁኔታ ደውለው ለማሳወቅ የመገናኛ ሬዲዮአቸውን ይዘው ኔትወርክ ፍለጋ ወደ አንድ ከፍታ ስፍራ ይወጣሉ። አሊሰንና ፕሬዝዳንቱ ቀኑን ሙሉ ከተጓዙ በኋላ ከፍታው ስፍራ ላይ ሲቃረቡ አንድ አነስተኛ ቤት ተመልክተው ወደ ቤቱ ያመራሉ። ምንም እንኳን መገናኛ ሬዲዮአቸው ኔትወርክ አልስብ ቢላቸውም ያን ምሽት ግን እዛው ለማደርና አውሮፕላን ውስጥ በነበረው ግብግብ ወቅት የደረሰባቸውን መጠነኛ ቁስል ለማከም ይስማማሉ። ምሽትም ላይ አሊሰን የራሷንና የፕሬዝዳንቱን ቁስል አከማ ስትጨርስ ሽጉጧን እንደያዘች እንደ ቀስተ ደመና ፍራሽ ድልት የሚለው የፕሬዝዳንቱ ትከሻ ላይ ዘንበል በማለት እንቅልፏን ስታጣጥም ቆይታ ጠዋት ላይ ትነሳለች። ከዚህም በኋላ ሁለቱም ከቤት በመውጣት የተሻለ ኔትወርክ ፍለጋ ሌላ ቦታ ለመሄድ እየተዘጋጁ እያለ ድንገት ከየት መጡ ሳይባል በርካታ የሩዲኖቭ ሰዎች እና አሊሰንን ሲከቧቸው ጊዜ አሊሰንም ቀልጠፍ ብላ የመጡትን የሩዲኖቭን ሰዎች አንድ በአንድ መልቀም ትጀምራለች። ፕሬዝዳንቱም አሊሰን ከገደለቻቸው የሩዲኖቭ ሰዎች አንዱን መሳሪያ በማንሳት አሊሰንን ተቀላቅሎ የተወሰነ ቢፋለምም ነገር ግን የሩዲኖቭ ሰዎችና አሊሰንን በቁጥር ስለበለጧቸው አሊሰንና ፕሬዝዳንቱ እጃቸውን ለመስጠት ይገደዳሉ። ፕሬዝዳንቱ ፋልከንና አሊሰንም በሩዲኖቭ ቁጥጥር ውስጥ ከገቡ በኋላ አሊሰን እንደ ቄራ ስጋ ተንጠልጥላ ስትታሰር
ፕሬዝዳንቱ ደግሞ የአሸባሪው ቡድን መሪ ወደ ሆነው ሩዲኖቭ ተወስዶ ከሩዲኖቭ ጋር ንግግር እንዲጀምር ይደረጋል። በንግግራቸውም ወቅት አሸባሪው ሩዲኖቭ ፕሬዝዳንት ፋልከንን አሁኑኑ ከኤስቶቪያ መንግስት ጋር ሊፈራረም ያሰበውን የነዳጅ ንግድ ስምምነት የማይሰርዘው ከሆነ አብራው ታስራ የነበረችዋን አሊሰንን አይኑ እያየ በመቆራረጥ እንደሚገላት መዛት በመጀመሩ ፕሬዝዳንቱ ፋልከን ከኤስቶቪያ ጋር ሊፈራረም ያሰበውን የነዳጅ ውል ስምምነት መሰረዙን ለማሳወቅ መዘገጃጀት ይጀምራል። በዛው ሰዓትም አሊሰን ተንጠልጥላ ታስራ የነበረበት ቦታ አንድ የሩዲኖቭ ሰው ተራ ሴት መስለው አስገድዶ ሊደፍራት ወደ እሷ እንደተጠጋ አሊሰን ፍጹም ባልጠበቀው መልኩ ሰውየውን መግነጢሳዊ አገዳደል ከገደለችው በኋላ ራሷን ከታሰረችበት ፈታ መሳሪያ በመያዝ ፕሬዝዳንቱን ማፈላለግ ትጀምራለች። በዚህም መሰረት አሊሰን ከፊቷ የተጋረጡ በርካታ የሩዲኖቭ ሰዎችን በመረምረም ፕሬዝዳንቱ ወደሚገኝበት ክፍል ማምራቷን ስትቀጥል፣ ሩዲኖቭ ደግሞ በበኩሉ ከክፍሉ ውጭ እየተካሄደ ባለው ከባድ የተኩስ ርምታ ተደናግጦ መርበትበት ይጀምራል። ለዚህው ነው ከብዙ የተኩስ ልውውጥ በኋላም አሊሰን የሩዲኖቭ ሰዎችን በሙሉ ስለፈጀቻቸው አካባቢው ላይ ሩዲኖቭ ብቻውን ይቀራል። ሩዲኖቭም ፕሬዝዳንቱ ላይ መሳሪያ በመደቀን አሊሰን አሁኑኑ መሳሪያውን ጥላ እጇን የማታስረክበው ከሆነ ፕሬዝዳንቱን እንደሚደፋላት በመዛቱ አሊሰን እንደታዘዘችው ለማድረግ ስትዘጋጅ ሩዲኖቭ ተኩሶ አሊሰንን ክፉኛ ያቆስላታል። ሩዲኖቭም በዚህ ሳያበቃ አሊሰንን እስከ መጨረሻው ለመገላገል ቃታውን ሊስብ ሲል ፕሬዝዳንቱ እንደምንም ብሎ የወደቀ መሳሪያ በማንሳት የአሸባሪዎቹ ዋና አለቃ የሆነው ሩዲኖቭን ከኋላ ተኩሶ ይገለዋል። ምሽቱም አልፎ ሊነጋጋ ሲል ከአሜሪካ እነሱን እንዲፈልግ የተላከው የደህንነት መስሪያ ቤት ምክትሉ ስራ አስኪያጅ ማርክ የተወሰኑ ታጣቂ ቡድኖችን ይዞ ፕሬዝዳንቱና አሊሰን ያሉበት ቦታ በመድረስ ለአሊሰን የሕክምና እርዳታ ያደርጉላት ይጀምራሉ። አሊሰንም ማርክና ቡድኑ በዚህ ፍጥነት በትክክል ያሉበትን ቦታ ማወቃቸው ስላስገረማት አሊሰን ሕክምና ሲያደርግላት የነበረውን ወታደር የእኛን መገኘት ኮማንደር አሌክስ ሰምቷል እንዴ ብላ ስትጠይቀው ወታደሩም የእሷንና የፕሬዝዳንቱን በሰላም መገኘት ለኮማንደር አሌክስ እንዳሳወቁት ለአሊሰን ይነግራታል። በዚህም ጊዜ አሊሰን ማንም ባልጠበቀው ሁኔታ እርዳታ እያደረገላት ከነበረው ወታደር ላይ ሽጉጡን ላጥ አድርጋ በመውሰድ ማርክ ይዟቸው የመጣቸውን ታጣቂዎች በሙሉ ትገድላቸዋለች። ፕሬዝዳንቱ እየተፈጠረ ባለው ነገር ተደናግጦ ሳለ አሊሰን ሽጉጧን ወደ ማርክ በመደቀን ለካ ማርክ ይዟቸው የመጣቸው ሰዎች ወታደሮች ሳይሆኑ ተራ ቅጥር ነፍሰ ገዳዮች እንደሆኑ በመግለጽ አንዱን ቅጥር ነፍሰ ገዳይ ስለ ኮማንደር አሌክስ ስትጠይቀው ቅጥር ነፍሰ ገዳዩም ኮማንደር አሌክስን እንዳነጋገሩት እንደገለጸላት ጠቅሳ ነገር ግን አሜሪካው ውስጥ ኮማንደር አሌክስ የሚባል ሰው እንደሌለና እሷም ከማርክ ጋር የመጡትን ሰዎች ትክክለኛነት ለመፈተን ሆን ብላ የፈጠረችው ስም እንደሆነ ለፕሬዝዳንቱ ትገልጽለታለች። በዚህም ጊዜ ማርክ ሽጉጡን በማውጣት እስካሁኗ ቀን ድረስ ለአሸባሪው ሩዲኖቭ በድብቅ ይሰራ እንደነበር ከተናገረ በኋላ ፕሬዝዳንቱን ተኩሶ ሊመታው ሲል አሊሰን የማርክን ደረት ቀድማ በመምታት ወደ ገሃነም ትልከዋለች። በመጨረሻም የአሜሪካው ፕሬዝዳንት ሊውጠው ከነበረው የሞት መንጋጋ በአሊሰንና በራሱ ብርታት አምልጦ ወደ አሜሪካ ከተመለሰ በኋላ የቴሌቪዥን መስኮት ፊት ቀርቦ ለሚመራቸው ህዝቦች በህይወት መትረፉን የሚያሳውቅ መግለጫ ሲሰጥ እያየ ነው። ታሪካችን ያልቃል።